እግሬ አሁን ወላሂ ባሳየ በጣም እንትን ይልሃል። ይሄ እስከዚህ ድረስ ደህና ነው። ከዚህ በላይ ግን በቃ ልስልስ ያለ ነው። በቃ ይሄ ልስልስ ያለ ነው። ቁስለት የለውም። ግን ጣቶች ደግሞ አሉ። እንደዚህ አድርጌ ባሳየ ጣቶች አሉ። በቃ አሁን ከዛ ከሀጂ እንደመጣው እንደዚህ ቅርፍት አድርገው እንዲህ ቢያነሱልኝ አሁን የማለ በቃ ወደ ኋላ ያስቀረኝ እግሬ ነው። ቅርፍ ነገር ነው። አዎ በቃ ሰው ሲነግረኝ የሆነ እንደንትን ነገር ነው አሉኝ። እዛ ሀርቡ ፍሎ ሀየመው እንደ ልጋግ ነው ግን ብዙ ብር ይልሃል እንጂ ይሄ መነሳት የሚችል ነው። ጣቶች እኮ አሉ። ግልብጫ ባሳይ ጣቶች አሉ፣ ጥፍሮች አሉ። አምስቱ እንደ ድንጋይ ነው። በቃ አላህ እንዲ አድርጎ የጣደብኛል። አላህ መቼም በቃ ያሳይን። ዙለይካን አይተሃል? ያችን ባልቴ ጥርሷን ወልቅልቅ ያለውና አላህ Subhanahu Wa Ta'ala እንደዛ ሲሰራት በነብዩ ላይ ሰበብ አድርጎት ሁሉንም ምን ያረግልሃለሁኝ ብሎ አልነፈገውም እኮ አላህ መርሃባ አላህ ነው ያለው። እንደዛ ልክ እንደዛ እንደወጣኔንም አላህ መሸልቀቅ ከብዶት አይደል? እንደዛ አላህ አድርጎ መቼም ይሁን ነው ኢንሻአላህ። ሁሉም የረገጠ ይሁላ መቼም ደነኛ ሆኜ ይመልከቱኝ ነው የምለው። ወላሂ ግን አንገቴ ቢቆረጥ ይቅርታ አድርግልኝ፣ እግሬን አላስቆርጥም ብሞት ይሻለኛል። ማለት በምን እንደሆነ ታውቃለህ? ውስጤ በቃ እግሬ ይታየኛል። ይሄ እግሬ እንደዚህ እንዳለ ላንተ አብጦ ነው የሚታየው፣ ለኔ ግን የሚታየኝ እንዳንተ ይሄ እግሬ የለም እንዳለ ኖርማል ነገር ነው። በቃ እንደዚህ የሚታየኝ እዚህ ላይ የሚታየኝ እንደዛ ነው። ለሰው ደግሞ የሚታየው ይሄ አበጠው ነው የሚታየው። ለኔ ደግሞ የሚታየኝ ደግሞ እንደዚህ ንጹህ መሆን እንደዚህ ነው የሚታየኝ። አላህ ምስክሬ ነው የሚታየኝ። አሁን አንዳንድ ሰው በቃ እንደው ወይኔ ይላል። በቃ ያዩ ጊዜ እንደው ሸሸት ብርግግ ይላሉ። ከዛ እንደዚህ ብዬ ድንግጥ እላለሁ። መስጂድስ ምናምንስ? መስጊድን የሰግጄ አላውቅም። ሰውን አዛ እንዳላረግ እያልኩ ኦኬ። ለምን እንደሆነ ታውቃለህ? አላህ የጣለብኝን ፈተና ራሴ ነው መቻል ያለብኝ። ምሳሌ ይሄ መስገጃ ነው። ብዙ ዑለማ ሊገባ ይችላል። እኔ አንድ ይሁዱ አድርጌ ገብቼ ብሰግር ሁለተኛ አሁን አንዳንዱ ሰው ደስ ላይለው ይችላል። ገባ? አላህ ያመጣብህን ፈተና በውስጥ ነው መያዝ ያለብህ። ሌላው ጁማ ሲሄዱን የጁማ አልሄድም አዛላ ለማድረግ ነው። አዎ ለምንድን ነው የማትሄዱ የሚሉ ሲሉኝ ምክንያቴን አላህ ያውቀዋል እላለሁ። እነሱ ጋር ሶላት ሰግድ በቃ አይተውኝ የሚሩቁኝ ሁላ ይመስለኛል። ሁለት ደግሞ ያ ልጅ እየመጣ እየሰገደ ነው ብለው አንዳንድ አሁን ትልልቅ ሰው ሊመጡ ይችላል። ባላ ስራ አልገባም። እነዛ ሰዎች አሁን ሊቀሩ ይችላል። አለይኩም ወራህመቱላሂ ወበረካቱሁ። ድነ ተከብራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። የእነ ወንድማችን ሐምዛ ገንዘቤ የተባለ ወንድማችን በዚህ ሰሞን ወላሂ ኡምራ አልቀርም እያለ እዚህ ጋር እንደምታዩት ይሄንን ቪዲዮ በዚህ ቪዲዮ አልቀርም ኢንሻአላህ መዲና ወላሂ ቢላህ ሶስቴ ወላሂ ያችን ካባ ሰው እንደነቀቀ ወላሂ العظيم አላህ ነኝ ወላሂ እንድቻ አርጌ ነው የሚይዛት። ማንም ከማንም ማያዝ በላይም በበር በሰርም በበር ዞሮ ማለት ነው መንካት ነው። እንድቻ አርጌ መያዝ ይቀርም ኢንሻአላህ። አሁን ማይረዝም አሁን ነው ኡምራ ለማድረግ የነበረው ጉጉት ይሄን ልጅ ወላሂ ላዚም እኔ በጣም ያሳዘነኝ ፓርት መስጊድ ገብቻ አላቅም ሲል ወላሂ በጣም ነው ያዘንኩት። እኔ ብቻ ሳልሆን በነገራችን ላይ ብዙ ሰው ነው ያዘነው። መስጊድ ገብቼ ሰግጄ አላቅም። ለምን ሰው ስለሚፈራ ሰውም አዛ ማድረግ አልፈልግም። ምክንያቱም ብዙ ሰው ታውቃላችሁ ሰውን ይጸየፋል እንደዚህ አይነት ነገር ሲያይ እና ከአሁን በፊት ወላሂ ኡምራ አልቀርም እያለ በተለቀቀው ቪዲዮ የሆነች ልጅ ሱብሃንአላህ። አንዳንድ ጊዜ ሚዲያ በነገራችን ላይ ብዙ ሰው አሁን ሚዲያን ይፈራል። ለመጥፎ ነገር ብቻ ሚዲያ ላይ የሚሰሩ ሰዎች፣ ሚዲያ ላይ የሚውሉ ሰዎች አብዛኛው ሰው ያኔ ጥሩ ጎን እንደሌለው ነው የሚያስቡት። ግን ይሄንን ልጅ በቲክታክ ከቀረጻ የለቀቀችው ልጅ ወይንም ቀርጾ የለቀቀው ልጅ በጣም ይገርማል ወላሂ ላዚም። አያችሁ የሚዲያ ጥቅሙ እንደዚህ አይነት ሰዎች የወደቁ ሰዎች ይነሳሉ፣ የታመሙ ሰዎች ይታከማሉ። ምክንያቱም ያን ቪዲዮ ብዙ ሰው ጋር ሲደርስ ብዙ ሀብታሞች እኮ አሉ አላህ ገንዘብ ሰጥቷቸው ያን ገንዘብ እየተናወለው የሚሉ ሰዎች አሉ። የታመመ ሰው እናሳክምበት፣ የተራበን እናብላበት፣ የተቸገረን እናልብስበት የሚሉ ብዙ ሰዎች አሉና ለዚህ ልጅ ብዙ ሰው ኡምራ እንዲያደርግ ብዙ ሰው ተረባርቦለት ነበር።
የሚገርማችሁ ማለት ነው። ለምን ያቺ አጭር ቪዲዮ ተቀረጻ ወደ ሚዲያ ስለወጣች ነው ይሄ ሁሉ ሰበብ። ሱብሃንአላህ። አሁን ደግሞ ከዛ ከኡምራው በፊት መቀደም ያለበት ይሄ የእግሩ ነገር ሰው ያቺ ቪዲዮ ሲቀባበል እግሩ በሽተኛ እንደሆነ አይታወቅም። ሐምዛ ገንዘቤ ይባላል። በመሳቅ በመጫወት ቀልደኛ ነገር ነው። በዛ ነው የሚታወቀው። የቅርብ ሰው ካልሆነ በስተቀር እንደዚህ የሚዲያ ሰው እግሩን አይቶትም ሰምቶትም እግሩን ታማሚ ለወንድም ለምናውቀው ለስጋ ዘመዳችን ሲሆን የሆነ ነገር አብሮ የተያያዘናል ሩቅ የሆነ መቼም በህይወቴ አይዋለው ማቲ ሙኒት እንዳለችው ነው እንግዲህ ራሷ ቀደም እንዳለችው ብዙ ሰው አይቻለሁ የሚደገፉ ሰዎች እንደዚህ ግን ልቤን የሰበረኝ እንደዚህ ውስጤን የነካኝ ነገር የለም ብላለች። ኢንሻአላህ ሙኒት አንቺም እኛም እሳቸውም በዚህ እግራቸው ወደ መስጂድ ሲመላለሱበት እናያለን ድነው ማለት ነው። ተስፋ አላቸው። ዶክተሮችም ቃል ገብተዋል። ኢንሻአላህ አላህ ያሸራቸው። በዚሁ አጋጣሚ ደግሞ ቪዥንንም ማለት ነው ቪዥን እህታችን ቪዥን ከዶክተር አጠገብ የተቀመጠችው ወላሂ ኸይር ስራ ላይ በውስጥ ለኔ ኸይር ስራ በተባለ ነገር ላይ ይፋ አታወጣም፣ ግን የምታውቃቸውን ሰዎች ሄዳ ትደክመባቸዋለች። ሙኒትንም አሁን ኮንታክት አድርጋ እኚህን ሰው ብላ ስታናግራት ይሄው በእሱ አማካኝነት ነውና ሰበቦች ነው አረም የፈለጉት። አንድ ሰው ማድረግ የማይችል ከሆነ ሐሳቡን ለሌላ ሰው ሼር ማድረግ ነውና ለቪዥንም ዱዓ አድርጉላት። አላህ እንደዚህ ኸይረኛ ልቧን ለዲን የምትጨነቅ ናት እና አላህ ይጠብቃት። ለሷም ለቤተሰቦቿም ዱዓ አድርጉላት። ዶክተር ይሄ ራሱ የሚደረግላት ናት። አፍ አውጥታ ስለማትለው ነው። ወላሂ አሉ ባሮች አሉት አላህ ዘንድ እንዲህ ድብቅ ብለው እሱና እሱ ብቻ የሚያውቃቸው ወይ ካለፉ በኋላ የሚታወቁ ባሮች አሉ። ሱብሃንአላህ አልዓዚም። እና ይሄ ስራ ደግሞ በመሃል ላይ ያላህ ደላላ ሆኖ ይሄን ማድረስ ዋሲጣ መሆን በሚችለው ማድረግ ወላሂ ትልቅ ደረጃ አለውና ጭንቀቱን በመሃል አለው። ሁልጊዜም መለም ይህተም አምሩል ሙእሚኒ የሙእሚኖች ጉዳይ ያላሳሰበው ሰው ፈለይሰ ሚና ከኛ አይደለም። ይሄ ጉዳይ ልቧ ላይ ሁልጊዜ እንደ ጭንቀት የሚሆንባት ለመስጠት ለመለገስ ውስጧ ላይ አላህ ያስቀመጠው ጌታችን ለዚህ ነገር ተገቢ ነሽ ብሎ ያ ረቢ አላህ ከማንም ሳትፈልግ ሳትል የአንድ ሰው ሙራድ ሙሉ ለሙሉ ሁልጊዜ የምትሸፍንበት አቅም አላህ ይስጣት። ልክ ተናዳ ማድረግ ብችል ኑሮ ብለው ከንፈራቸውን ከሚነክሱና ከሚቆጩ ባሮች ያደርጋት ያ ረቢ አላህ። በየትኛውም ሐጃ ክምል ያለን ሐጃ መሙላት የምትችልበትን ቅዋ አላህ ይስጣት። በገንዘቧም በዱዓዎቿም ያ ረቢ አላህ እንደው የወንድምን ሐጃ መሙላት የሚችል አቅም አላህ ይስጣት። እህቶችን አቅም መሙላት የሚችል አቅም አላህ ይስጣት። በዱንያ በአኺራ ውጤታማ ደስተኛ አላህ ያደርጋት። ያ ቀውየ አመቲን አላህ ከጥቂት ባሮቹ ከሚቆጥራቸው ከፍ ከሚያደርጋቸው ባሮች እንደምን ዒባዲ የሸኩር ከሚላቸው በምስጋናም የአላህንም በተፈኩር ከሚያመሰግኑ ቀሊሎች ናቸው እንዳለው ከነዛ መካከል አላህ ያስገባት ያ ረቢ አላህ في حسنه الحسن يا الله በሱ ጥበቃ ስር አላህ ያድርግሽ፣ አላህ ያስደስትሽ። ቀልብሽን አዋቂ የሆነው ጌታ በልጆችሽም በህይወትሽም በቤትሽም ያ አላህ ያለውን በሙሉ ሙራድሽን አላህ ይሙላልሽ። ለሞቱ ቤተሰቦችሽ ያ አላህ ረውዱት ሚን ሪያዲል ጀና በዚህ ኸይር ስራች የጀነትን ጨፌ አላህ ያጎናጽፋቸው። ላሉት ደግሞ ጥበቃና መልካም ስራ ሰርተው ረጅም እድሜ ከሚኖሩ ባሮች አላህ አድርግሽ አንቺንም ቤተሰቦችሽንም። اللهم صل وسلم وبارك على سيدنا محمد وعلى ال سيدنا محمد جزاكم الله خيرا والله يسمعنا ያለን የሐምዛን ደስታ ፊት ላይ ሲፈነጥቅ ያየነው ነው። ደስ ብሎታል ወላሂ። እንደዚህ ናቸው እኮ አሉት አለ ባሪያዎች ወላሂ በዚህ ደረጃ ምናልባት አናቀውም እኮ እያንዳንዳችሁን ፈተና ታውቃላችሁ። የእንትናን ታሪክ የመናዊ ኦይሱል ቀረን የሚባለው ሰው እንዲህ በሽታ ነበረበት። በሚገርማችሁ ሁኔታ በሽታውን ማሻር የሚችል አቅም አለው። እሱ ግን ለሰዎች ነበረ ዱዓ የሚያደርገው። ግን እንደዛም የሆነ የበረስ በሽታውን ራሱ መጨረሻ ላይ አሽሮታል። ለምልክት የተቀመጠችው ሳንቲም የምትሃል የሳንቲም ምልክት ነበረች። እንግዲህ አስቡት የመን ውስጥ እየተቀመጠ ረሱል ሰለላሁ ዐለይሂ ወሰለም ኦይሱል ቀረን የሚባል ሰው አለ የመናዊ። እሱ ከመጣ ዱዓ አስደርጉት። አስባችሁታል? በአሽረፈል ኸልቅ አቡበክርን ዑመርን አልይን የመሰለ ሰሃባ ረሱል እዛ እየተቀመጡ አለይሂ ሰላቱ ወሰላም ከመጣ ዱዓ አስደረጉት አሉ። አይገርምም? በየአመቱ ከየመን ሲመጡ ዑመር ኢብኑ ኸጣብ እየመጡ አፊኩም ኦይስ ይሉ ነበረ። ከናንተ መካከል ኦይስ የሚባለው ሰው አለ ወይ? ለምን ዱዓው ሙስተጃብ ነው ዱዓ አስደረጉት ተብሎ ረሱል ሰለላሁ ዐለይሂ ወሰለም ደረጃውንም ማሳወቅ ፈልገው ነው። የሐምዛኔ እንደዛ እየተሰማኝ ነው ያለው። ለምን የተፈለገው ዑምራ ነው። ይሄን ሁሉ ተሸክሞ እንዳለ ማናችን እናቅ ነበረ ሐቂቀተን አይደል?
ከዛ ከመጣ በኋላ የኡምራ ጉዳይ ተቀየረ ሀሳቡ። ለምን አውለውያት አላህ የትኛው ሊቀድም እንደሚችል አዋቂ የሆነ ጌታ ነው። ልባችን ላይ ያኛውን ረሳ ነው። ጤና መቅደም አለበት፣ ሐቅ ነው። የዚህን ጉዳይ አሳስቦን አላህ በዚህ መልኩ ገለጠው እና ይህን ማድረግ የቻለ ጌታ ዛሬ ላይ በዚህም የሚቆም አይሆንም። አፊያው እንዲቀጥ ብሎ የምናይበትን መንገድ ደስተኛ ሆኖ ይሄን ፊት ድጋሚ ይሄን ፈገግታ ሙባረክ ጋር እያወራን ነበር በግል ተደዋውለን ይህ ሁሉ ፈገግታ በዚህ ስር ውስጥ ነው ወይ ሰዎች እያሉ እየጠየቁኝ ነበር እያለኝ ነው። እና ምን አይነት ልብ ነው? ምን አይነት ጥንካሬ ነው? ምን አይነት የቂን ነው ወላሂ። እና ይሄን ደግሞ ይበልጥ ደግሞ አይተን የምንደሰትበት አብረን ይሄን ፈገግታ ድጋሚ እህት ሙኒክም ሌሎችም እህት ወንድሞች ያሰቡ የምናይበትን ጊዜ ቅርብ ያለ አድርገው። ጀዛኩሙላህ ኸይር። አሚን። ሙኒትን ምናልባት የምትሄድ ከሆነ እዚህ ጉዳይ ከመጣች ቢዲም ከሆነች ዋናው ጉዳዩ ምንድነው? ለጉዳዩ ደራሽ ሆናለች። አላህ ያው እኔ እንደዚህ የምደሰትባቸው ሰዎች እዚህ ቢበዙልን እንደው አንድ ብቻ አይደለም የምንፈልገው፣ በጣም ብዝት እንዲሉልን የምንፈልገው እና እነዚህ ሰዎች አላህ እነዚህን ሰዎች በየቦታው አስቀምጧቸዋልና ሼህ ሐምዛ እንደዚህ ሆኖ እኮ ስራ እየሰሩ እኮ ነው። ሱብሃንአላህ። አቤት ሼህ ሐምዛ እንደው ሙኒት ከሄደችም ማለት ነው ሁል ጊዜው በዱዓውት የልጆቿን ጉዳይ አድራውትን እንደው በጤና አይደለ ሰው የሚፈተነው አንዱ እንደው በልጆቿም ያንን ነገር አፊያውን ተይው። እሺ እኔ አላወቅኩም፣ ያው ስለ ልጆቿ እዚህ ጋር ሲጻፍ ነው ያየሁትኝ። የቅርብ ሰዎቿ ናቸው እንደዛ የሚሉትና አያችሁ ሰው ተቸግሮ ኢንሻአላህ ወላሂ አላህን ይረሳትም ኢንሻአላህ ካላህ በላይ ምንም ነገር የለም። መልካም ጊዜ ይሁንላችሁ። ያው ሐምዛ በዱዓው ታስቡኝ። ሪሲቱን ለወንድማችን ሙባረክ ካናገረኝ ለሱም ለቪዥን እልካለሁ። ቪዥን እህቴም በጣም አመሰግንሻለሁ። የወልድ ታሪ የመልካም መንገድ አሳየንሽ። በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። እሺ ሙኒቴ ኢንሻአላህ እንገናኛለን በሌላ ቤትም ኢንሻአላህ። እሳቸውን ይዞ ሙባረክ ሲመጣ ኮንታክት አድርጉትና በቀሪውም ጉዳይ እህቶች እንዲተባበሩሽ ወንድሞች እንዲተባበሩት እናደርጋለን ኢንሻአላህ። ለነበረን ለመልካምነትሽ አላህ ያው እንግዲህ ዱዓሽን ነው ይዘሽ የምትሄጂው እንዳታስነጥቂ ኢንሻአላህ። በጣም ከደስታ ብዛት ቀደም ሚሉት ጠፍቷቸው ነበር። አሁን ነው እንደውም ትንሽ እና አብሽሪ ብቻ ያደርጉ